በስመ አብ ምንድነው የተፈጠረው ጋይስ? በክርስቶስ የኔ አባት በኢየሱስ ምንድነው የተፈጠረው? እኔ አላመንኩም ጋይስ፣ እኔ አላመንኩም። ይሄ ለምቀኛ ለሸረኛ ለጠንቋይ የማይመች ቡድን 85 እና 90+3 ጎል አግብቶ ኢንግላንድን ኧረ በእግዚአብሔር ባክ ቱ ባክ ፋይናሊስት። እንደዚህ ከሆነ ፋይናልም ቻንስ አለን። ኧረ በክርስቶስ የኔ አባት ተመልከታት በእናትህ ግባና አውጣው ምድረ ወያለ። አው ፊፋ እንዴት ደግሞ አርጀንቲናን እንደረዳት ናና ተንትንልን። እኛ ኳስ አናውቅም። ምድረ ወያላ ናና ተንትን። ይሄ ምን አይነት ጎል ያገባው ሜሲ ምን አይነት ሁለቱም ጎል ላይ ቀጥተኛ ተሳትፎ ነው የነበረው ማለት ነው። በተለይ የላውታሮ ማርቲኔዝ ሁለተኛውን ጎል ምን አይነት ክሮስ ነው ያደረገው፣ ምን አይነት አሲስት ነው። ሜሲ ዛሬ 2 አሲስት ማድረግ ችሏል። ኤንዞ ትለያለህ፣ በቃ በክርስቶስ ትለያለህ። ምን አይነት ስራን የሰራኸው። ኤኒዌይስ አርጀንቲና ታሪካዊ የሆነ ድል ያስመዘገበችው ከኢንግላንድ ጋር ኢንግላንዶችን 1986 ማራዶና አቆሰላቸው። ዛሬም ድጋሚ አቆሰሏቸው። ነው ያቆሰሏቸው። በእግዚአብሔር ዓለም ዋንጫ የማሸነፍ ተስፋን በድጋሚ ነው የነጠቋቸው። ስፔን ከአርጀንቲና የፊታችን እሁድ ይገናኛሉ። ቫሞስ ምንም ሜሲ በፊፋ ታግዞ ነው፣ አርጀንቲና በፊፋ ታግዛ ነው ምናምን የሚባል ነገር የለም። ችሎ ነው። እናቴ ትሙት ወንድ ናቸው። በቃ እነዚህ እንዴ! ኧረ አይቻልም። እንደዚህ ቀዝቀዝ በሉ በእግዚአብሔር እንዴ! ሰጡ በቃ ዓለም ዋንጫውን ለአርጀንቲና አውጡና ስጡ። ምንድነው የምታረጉት? ማንን ነው የምትጠብቁት? ስፔን ልበላ ከአርጀንቲና እናቴ ትሙትን ያስይዛለሁ። አርጀንቲና ይሄን ዋንጫ ካጠችው። ኧረ አርጀንቲና ኧረ ካቅም በላይ ናችሁ። ኧረ በልክ አርጉት። ገብተህ ምን ታረገዋለህ መሰለህ? ታወጣዋለህ። ማንዬ አየሻር አሁን ቀጣይ ማንን ትቆጣያለሽ? ለማን ትቆጣያለሽ መሰለህ? ስፔን እና አርጀንቲና አለ። አንዱን ትመርጪና አብረን ማለት ነው አብረን እንቆጥራለን። ማን ይመችሻል ነው አሁን ጥያቄው። ለማንሽ አባቴ አንሳ ማንም ስላለ ምናምን አለ። አርጀንቲና ብችሎ ምናምን አለ። ጎቱ ስላለ the one and the only one ብቻ ስላለ አደረግነው ነው የምልሽ። ማይመስል ነገር እኮ ነው የምናደርገው። አንተ ማይመስል ነገር ይቻላል። ሰላም ነጃ በርሶ መጋረጃ ያአላህ አምጣልኝ ፈረጃ አለ። እንግሊዝንም ይው አስታውቋል። እንዴ አስማሳለኝ እንዴ ሰው አይደለሁም እንዴ ምንድነኝ እንዴ ፓወር አለኝ እንዴ አሁን ቢልም ሽጧን ረጅም እንዴ እንደዚህ አለ እንዴ ታምራለኝ እንዴ ምንድነው እንዴ ኦዝቢላ ማን አርጀንቲና ካምባክ አድርጎ አሸነፉ። ማን ቱዌል የመጨረሻ ተቀመረ። ማን በጣም ነው የተቀመረው። ለመከላከል ብሎ እንዳለ ተከላካይ ያስገብቶ ማለት ነው። አርጀንቲና ራሱ ሙሉ ለሙሉ ነበር አጥቂ ያስገቡት። ገብቷችኋል? ሜሲ ብቻውን ማጂክ ሰራባቸው። ብቻውን ሁለተኛውን ጎል አይታችሁታል። ምን አይነት ክሮስ ነው ያደረገለት? በቀኝ እግሩ ማለት ነው። እግዚአብሔርን ማለት ነው። ምናየውን ነገር አፕሪሺየት ማድረግ አለብን። ምን አይነት አሲስት ነው። ኤንዞ ፈርናንዴዝ ዛሬ የሚያምር ጨዋታ ነበር ሲጮት የነበረው። ስንት ኳስ ነበር ሲሞክር። አርጀንቲና እድል ጠሞባቸው ነው እንደውም ማለት ነው። የምሬን ማካሊስተር ሁለቴ አንግል ገጨበት። ሁለቴ ኢንግላንዶች በዚህ ልክ ይከላከላሉ። ዘግተው አንድ አግብተው ሃራምቦል ረበስማ ሃራምቦል። ይሄ ደግሞ ማለት ነው የተጣለ ሃራምቦል ነው። ማን ገብቷል አይደለም። ሜሲ ስፔስ ካገኘ ይገላል። ገብቷችኋላ? ገደላቸው። ምን አይነት ጨዋታ! ባክ ቱ ባክ ወርልድ ካፕ ፋይናል። ገብቷችኋላ? ምን አይነት በኢየሱስ በጣም ያምራል። ገብቷችኋላ? በሌላ ቪዲዮ ገና በደንብ ነው ይሄን ነገር የምንሰራው። እግር ኳስ አባቷ ማን እንደሆነ አንተ አትነግራትም። እግር ኳስ የምትከፍለውን እሷ ራሷ ታውቃለች። እግር ኳስ የሰራላትን ነው አውጥታ የምትከፍለው። 2 አሲስት ንጉሱ። በስመ አብ አንተ ማን? አንተ እንግሊዙ ነህ እንዴ? አንድ አግብተህ ይዘህ ምናምን ስዊዘርላንድ መሰለ እንዴ? ልምድ በቃ የፋይናል እንዲ የቶርናመንት ልምድ ይሄ ነው። አይታል። በስመ አብ ሜሲ ድራማ ግብጽ ላይ ነው ትላለህ። ከዛ ኮትዲቫር መሰለ እንዴ ምናምን። ልዩነት የለውም። ኳስ የምትጮህ ከሆነ እንዲህ ይደርስብሃል። በስመ አብ ሜሲ እግር ኳስ የሰራላትን ትከፍላለች፣ ታውቃለች። አንተ አትነግራትም። ቫሞስ ቱ ዘ ፋይናል። እኔ ወላሂ ነው የምላችሁ ለዚህ ቡድን አጨብጭቡለት ብቻ።
አጨብጭቡ ለሜሲና ለዚህ ቡድን አድናቆት ብቻ ሰጡት። በቃ ምንም ነገር ልታደርግ አትችልም። በቃ እመን አለ በጣም ነው የሚችለው ይሄ ቡድን። በቃ ይኸው ማን እንደው ቀኑን ሙሉ ይሄንን ቪዲዮ ሙሉ እንዲያጨበጨብኩለት ለዚህ ተጫዋችና ለአርጀንቲና ቦታ በጣም ነው ደስ የሚለኝ። በጣም ማለት ነው። በቃ ምን አይነት ተጋዳይነት ነው? ምን አይነት የአገር ፍቅር ነው? ምን አይነት ብቃት ነው የምታሳዩት? ምን አይነት ተጋዳይ ናችሁ? ምን አይነት ጦረኛ ናችሁ? ማንዬ እንዴ ሲመራ የነበረውን ቡድን እነ ጌፖል ተቀይሮ ገብተው ምንድን ያደረጉት? ማን ይኸው ለታርጌት ማኑ ሜሲ ማለት ነው ምን አይነት ስራ ሲሰራ እንደነበረ በ39 ዓመቱ ተመልከቱ። በቃ ድሪብል እያደረገ እየተመታ እየተቆረጠ እየተነሳ እየታገለ ማንዬ 2 አሲስት ነው ማድረግ የቻለው። በቃ አሁን ምንም አይነት ወቀሳ ነቆራ ሰበብ ምናምን አያስፈልግም። ቆመ ታጨበጨበ እንደውም ታጨበጨባል። የእግር ኳስ ቤተሰቦች እንግሊዝ ታሸነፋለች የሚል አብዛኛው የእግር ኳስ ቤተሰብ ግምት ነበረው አይደለ? ግን አርጀንቲና ስለምችል በብቃቷ ተጋድላ ተፋልጣ አሸንፋ ወጣለች። ክብር ይገባታል። ክብር ስጧት ለዚች ሀገር፣ ክብር ስጧት ለሜሲና ለአርጀንቲና። ሜሲ ዓለም ዋንጫ ቢበላ ቅር ይልሃል ወይ ብትለኝ ነው ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ 2 ሲያንሰው ነው የምልህ። ገባህ? ይሄ 39 ዓመቱ እኮ ነው። ለምን የማል ገና 19 ዓመቱ ከዚህ በኋላ መብላት እድል አለው ነው የምልህ። ገባህ? ኤምባፔ ኦልሬዲ በልቷል። ይሄ ሰውዬ ግን ነው እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ 2 ብቻ ይዞ ማለቁ ነው የሚያሳዝነኝ ነው የምልህ። ምን አይነት ተጫዋች ነው በእናትህ? ምን አይነት ተጫዋች ነው? ገባህ አይደል? እኔ ይኸውልህ ስማ፣ ጆርዳንን አሸነፍክ፣ አልጄሪያን አሸነፍክ፣ ኦስትሪያን አሸነፍክ፣ ግብፅን አሸነፍክ፣ ኬፕ ቨርዴን አሸነፍክ፣ ማንንም እንኳን አላሸነፍክም፣ ለአንተ ተመቻችቶልሃል ምናምን ተባለ። እንግሊዝ ላይ ካምባክ እየተመራ ካምባክ ገባህ? እዚህ ጋር እኮ ገባህ የሚገጥመው ቡድን አይደለም ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች ብዬ ነው የጀመርኩት። ገባህ? እንደዛም ሆኖ እየመራውኝ 1-0 ኮንፊደንት ሆኜ ተቀየረብኝ ነው የምልህ። ገባህ? ኤንዞ ፈርናንዴስ ክሬዲት ይገባል። ብዙ ጊዜ የሞከርከው ነገር አሳካው። ላውታሮ ማርቲኔዝ ትችላለህ አንተ ክሊኒካል ተጫዋች ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ምን ውጊያ ብትል እንደዚህ ጨዋታ ታክቲካል ብትል ምን ብትል ስፔንን አሸንፎ ይሄ ሰውዬ 2 ያንሰዋል። ዛሬ ያየውን አይተማ 2 ያንሰዋል ነው ምን አርጀንቲና እንግሊዝን 2-1 በማሸነፍ ወደ ፋይናል እናቴ ትሙት ትችላላችሁ። በስመ አብ እኔ በጣም ከሁሉም የሚቆጨኝ ነገር ማለት ነው ሜሲ አርጀንቲና ስላለ ብቻ ይህንን የሚገርም ቲም ምድራዊ ኃይል የማያስቆመውን ቲም በደንብ ሳላጣጠመው መቅረቴ ነው በጣም የሚያናደኝ ማለት ነው። እኔ ሲጀመር አውቄዋለሁ እንግሊዝ ላይ 1 ካገቡ አውሬ እንደሚሆኑ ባለፈው በግብፁ ጨዋታ ይቻታለሁ። አርጀንቲና ጥግ ድረስ ነው የሚችሉ ማለት ነው። ሜሲ ምናምን ሳይሆን እንደ አጠቃላይ ቲሙ ይችላል ጥግ ድረስ። በሜዳሃል ለብሔራዊ ቡድን መታገል መዳማስ ማለትን ማለት ነው። የፖርቹጋልን ብሔራዊ ቡድን እንደዚህ አንቀህ ነበር እንደዚህ ማሳየት እነ ብሩኖ ፈርናንዴዝ እነ ቪቲኒያን ምናምን እንደዚህ አንቀህ ለብሔራዊ ቡድን እንዲህ ነው ሰው መታገል ያለበት ብለህ ማሳየት የሜዳሃኒ ትችላላችሁ። እግዚአብሔርን በተበሉት ራሷ ምንም የሚቆጭ ነገር የለም። ጥግ ድረስ ነው የምትችሉ። መድኃኒዓለም የሚገባው ብሔራዊ ቡድን የአርጀንቲና ብሔራዊ ቡድን የፈለገ የሲያርፋን ብትሆን ማለት ነው አርጀንቲና ይገባቸዋል ነው ይዳሙታል እስከ ጥግ ድረስ። ማንም ምድራዊ ኃይል አያስቆማቸው። ስፔን አታስቆማቸውም። በእርግጠኝነት ብታስቆማቸው ራሱ ማለት ነው እኔ በጣም ጥግ ድረስ በጣም አጨብጭቤያለሁ ዛሬ። ሜሲ የሚባል ተጫዋች ያለበት ቲም ማለት ነው ምንም ነገር ከማድረግ ካምባክ ከማድረግ ወደኋላ እንደማይሉ ግልጽ ነው። እግዚአብሔርን በመድሃን ቢበሉትም ዲዘርቭድ ነው ዓለም ዋንጫውን። እንዴ ሜሲ በቃ ኳንተ ትዌል ራሱ ለዚህ ውጤት ተጠያቂ ራሱ ትዌል እና ይዜን ማስገባት ይችል ነበር። ቤት ጫለ ፕረስ ከመድረግ ፕረስ ማድረግ ይቀልህ ነበር። በጣም አድቫንቴጅ ነበረው። ማይም የሆነ ሰውዬ እነ ዋትኪንስ እነ ምናምን እንዳለ አሉት እኮ አታኪንግ ኢቭን እና ማዱኬ እንኳን ሮጀርስ ወደኋላ አድርጎት ማለት ነው እነ ማዱኬን ለማስገባት እንኳን አልሞከረም። ይሄ ምድድብና ስራ ነው የሰራው። የራስ ሰዓት ነው እሰይ እንኳን የሆነ ሜሲ ግን በጣም ነው የሚችለው። መድኃኒዓለምን አንተ ቡድኑ እንዴት ነው የሚነሳሳው? ፕረሳቸው እንዴት ነው የሚያስጠላው? አንተ እንዴ እንግላንድ እንደዚህ በዚህ ነው አንድ ካገባሽዋል እንዳለ ሙጭ ፕረስ ተደረገች። እንደሚገባባቸው ደግሞ ግልጽ ነው። ኢንዞ ዛጋ ቀረቀረላቸው። ምን አይነት ጎል ያገባው? ከዛ በኋላ ማካሊስተሩላ አንገ እንደዛ ሲገጭበት ያስታውቅ ነበረ። በቃ እንደዚህ አይነት ነገር ነው የሚፈጠር። አደረጉት። አይበሉትም ነው የምትለኝ? አረ እንዴት ነው የማይበሉት? ሊደግሙት አይን እያየ በመድኃኒዓለም። አረ ሜሲ ነው ሾርት እኮ ነው የረበሸን እኮ። እንዴት ነው የሚችለው? ቆይ ግን በቃ ሮጠው ለሱ ነው ኳሱን። እንግሊዝ ስቱዌል እሰይ ሁላችንም አሁን ለሜሲ እንደዚህ በሆነ እናደርጋለን። እንደዚህ ሁልሽም ታያለሽ። በኢየሱስ ስም፣ አረ በኢየሱስ ስም
እረኛ ግን ምንኛ እድለኛ ነን። አቤት እንዴት ነው የታደለው። እረ በክርስቶስ ሀራምቦል ሊያሳዩን ሞከሩ። ሀራምቦል አይሆንም አለ። ከምንም ተነስቶ ሁለቱንም አሲስት አድርጎ አሸንፈን ወጣ። አቤት በኢየሱስ ስም የቀረው ይቀር። ገና ማች ፕሪዲክሽን ላይ ምን ብያቸዋል? የምናሸንፍበት አንድና አንድ ምክንያት አለ። እሱም ሜሲ ስላለን አለቀ። ሜሲ ስላለ ብቻ አርጀንቲና ፋይናል ትደርሳለች አለ። እሺ ሁለተኛው ሪዝን ደግሞ ምንድነው ካላችሁ ኢንግላንድ አት ዴር ቢገስት ሞመንት ፋምብል ያደርጋሉ አሉ። እሱም አፕን አደረገ። ሶስተኛው ደግሞ የአርጀንቲና ተጫዋቾች ሜሲን በወርልድ ካፕ ነው የምንሸኘው ብለው ይሞቱለታል፣ ደም ይሰጣሉ አሉ። በተነካ ቁጥር እየሄዱ እንዴት ሲሆኑ እንደነበር አይታቸዋል። አቤት ወኔ፣ አቤት ጨዋታ። ኤንዞ ፈርናንዴዝ ባለውለታዬ ነህ። አቤት ያ ጎል ባይገባ ደበደብናቸው። አራምቦል ሊጮቱ ሞከሩ። በ99 ሴንተር ባክ ገብቶ ልክ ነው ያስገባልኝ። አቤት ሜሲ ትችላለህ፣ እናቴ ትሙት። 2 አሲስት አረገ። ማን ኦፍ ዘ ማች ፐርፎርማንስ። የሚገርም ጨዋታ ነበር ሲያሳየን የነበረው። ማቹ ላይ እንደሱ የሚገርም የነበር የለም። እንደውም ብዙ ኳስ ተስቶበታል፣ በጣም ተስቶበታል። ዛሬም ቋጠሩ ይወድቃል ብለው በ2 አሲስት ተመለሰ። ጎቤው በልና ነገ። አረ በቃችሁ፣ አረ ተው በቃችሁ። በእናንተ ቋጠሩ የሰው እግር መውደቅ አለበት። ዛሬ ደግሞ ቀይራችሁ አርጀንቲና ነበራችሁ። ተው ሜሲ ተው። አንተ ብሩ ሰው ተው። አያገባም ሲሉ በ2 አሲስት ትመጣለህ። በቃ ወደቀች ሲሉ ኬት ነው ጓሳ ከ80 በኋላ ላ ኧረ በኢየሱስ በረቋጣሪዎች በቃ ዘለሉ። ስፔን ልትሉ ነው ጎቱ ተጫዋቾችን እንዴ እይ ወጣት ትንቡክ የሚሉ ተጫዋች ገደለቻች። ደግሞ ተብረጸብጸብ የሚል ወይኔ ቤጉዬ እኔ አይ ላቭ ዩ ግን ዛሬ እነሱ ቋጠረው ነው የገደለሽ ወንድሜ።